ይሄንን ደግሞ ምነግራችሁ እርግጠኛ ከምትሆኑበት ከመጽሐፍ ቅዱስ ነው። ምናልባት ፍልስፍና ከሆነ ሳይንስ ከሆነ በየዘመኑ ተጠኑ ተብሎ የሚባሉ ነገሮች በየዘመኑ እየተጠኑ ስለሚሄዱ ያኛው ውድቅ የሆነ ያኛው እየተነሳ ይመጣል። ልክ ሆኖ የሚቀጥሉ እንዳለ ሆኖ እንደ እግዚአብሔር ቃል ግን ይሄ ነው ተብሎ ቁጭ አይልም። ይሄ ግን ቀጥታ የመጽሐፍ ቅዱስ ስለሆነ ከዚህ በኋላ እስከ ዕለተ ሞት በህይወት የምትመጣዋ ሴት ባህሪዋን ይሄ ነገር የሚገልጽ ከዚህ በኋላ በህይወት ዘመንሽ ወደ ህይወትሽ የሚመጡ ወንዶች እንደዚህ አይነት መልክ ያላቸው ናቸው። እዚህ ምድር ላይ እኔ ያገባችሁ ማግባት ያሰባችሁ ማግባት የምታስቡም ሰዎች እዚህ ምድር ላይ ያሉ ሰዎች እንደዚህ አይነት ሰዎች ናቸው። ሴትም ብትቀርብም ወንድም ብትቀርቢም የሆነ ሰው ብትወድም በሆነ ሰው ብትወደድም የሰዎች ሁሉ መጨረሻ ይሄ ነው። በጣም ትንሽም ብትሆን የመጨረሻው ዘመን የሚልም የሆነ መጽሐፍ ነበረኝና በጣም ብዙ አስቤ ግን ጭምቅ አድርጌ ትንሽ ሐሳብ ለመግለጥ የሞከርኩበት ነው። በጣም ብዙ ሴቶች ይሰቃያሉ፣ በጣም ብዙ ወንዶች ይሰቃያሉ፣ ምናልባት ይሄንን ባለማወቅ እና ይሄንን ካወክ በኋላ ሰዎችን የምትረዳበት መንገድ ከዚህ በኋላ የተለየ ይሆናል። ይሄን ቪዲዮ ለዘመዶቻችሁ ለቤተሰቦቻችሁ ከዚህ በኋላ ይሄን ነገር በደንብ በተለየ መንገድ እንዲያዩት የምትፈልጉ ሰዎች ካላችሁ ሼር አድርጉላቸው። ከመጽሐፍ ቅዱስ ላውጣላችሁ። ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ላይ የተናገረው ቃል ነውና ከዚህ በኋላ ያሉ ይሄ ያለንበት ዘመን የመጨረሻው ዘመን የሚባል ጊዜ ነውና እንደዚህ ይላል። በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይሄን እወቁ ይልና ሰዎች ራሳቸውን የሚወዱ ይሆናሉና ይላል። ስላንተ ጉዳያቸው አይደለም። ምን ታዘብክ በሉኝ። በዚህ በማማከር ሂደት ውስጥ እንግዲህ በጣም ብዙ ሰው ይመጣል። ከሴትም ከወንድም ካገባም ካላገባም ብዙ አይነት ሰው ይመጣል። እኔ ይሄ ጎደለኝ እንጂ ባለቤቴን ይሄን አጎደልኩበት እባክህን ምከረኝ የሚል ሰው እኔ በቁጥር ጥቂት ሰው ብቻ ነው የገጠመኝ። መኪና ስትገዛ ቤት አልገዛም፣ ቤት ስትገዛ ጊዜ አልሰጠኝም፣ ጊዜ ስትሰጥ ደግሞ በሴክስ ደስተኛ አይደለሁም፣ ይሄን ስታረግ ይሄን አላረገም፣ ይሄን ስታረግ ይሄን አላረገም። በቃ ምንም የሚሞላ ነገር የለም። ምንም ብታረግላት አትረካም። እግዚአብሔርን መፍራት በውስጧ ቢኖር አንድ ሴት ባላት ነገር ተመስገን ትላለች። እግዚአብሔርን መፍራት በውስጡ ቢኖር ተመስገን ይላል። ምንም ብታረግለት አይረካም። እያረገች ያለችውን ነገር አመሰግናለሁ ከማለት ይልቅ ያላረገችውን ነገር እየለቀመ ይወቅሳል። እና በዚህ ዘመን ያሉ ሴቶች በተለይ አሁን ከታች ያሉ እኔ ይድላኝ እንጂ እሱ ምናልባት እኮ እኔ ከሱ እንደምፈልገው እሱ ከኔ ይፈልጋል አይሉ፣ እሱ ከኔ የሆነ ነገር ይፈልጋል አይሉ፣ እኔ እፈልጋለሁ ብቻ ነው። አልተንከባከበኝም፣ ጊዜ አልሰጠኝም፣ አላዳመጠኝም፣ ፍቅር አልሰጠኝም፣ እንዲህ አላረግም እንጂ እንዲህ አላረኩለትም ክስ የለም። የዓለም ህዝብ እኮ ነው። የኢትዮጵያ 120 ሚሊዮን አይደለም እኮ መላ የዓለም ህዝብ የሚፋጀው በቃ በራስ ወዳድነት ነው። ሰዎች ራሳቸውን የሚወዱ ይሆናሉ ይላል። እንግዲህ ዛሬ ካልገጠመክ ምናልባት ለወደፊት በህይወት የሚመጡ ሰዎች ወይ ሴቶች ወይ ወንዶች ራስ ወዳዶች ናቸው። እኔንም ጨምሮ ነው የምነግር። ባይ ኔቸር ራስን የመውደድ መጽሐፍ ቅዱሳዊ ነው። ራስን በመጠን መውደድ ግዴታ ነው። ከመጠን በላይ ራስን መውደድ ግን ኃጢአት ነው። ለራስ ብቻ ማሰብ እኔ ብቻ ይመቸኝ ማለት ይሄ ጤናማ ያልሆነ ራስ ነው። በጣም በመጨረሻው ዘመን የሚነሱ ሰው ራሳቸውን የሚወዱ የዚህ ዘመን ሴቶች በቃ እንደዛ ነው። ሁሉም ማለት አይደለም። በጣም ትንሽ ነፍስ ያላቸው ሰዎች አሉ፣ ስነ ስርዓት ያላቸው አሉ፣ ሰውንም ይወዳሉ፣ ለሰው ቅድሚያ የሚሰጡ አሉ። አብዛኛው ግን ራሳቸውን የሚወዱ ወንዶችም እንደዛ ስለሷ አይደለም የሚጨነቀው፣ ስለራሱ ነው የሚጨነቀው። አንዳንድ ሰውማ በጣም የሚያስደነግጠው ስለሷ ሲያወራም ስለራሱ እያወራ ነው፣ ስለሷ ጥቅም ያወራ ይመስላል። ከዛ በኋላ ገንዘብን የሚወዱ ይሆናሉ ይላል። በዚህ ዘመን እንግዲህ እኔ አሁን ሚዲያ ላይ አይወራም እንጂ ወንዶች ለገንዘብ እስከ ምን ጥግ እንደሚሄዱ፣ ሴቶች ለገንዘብ እስከ ምን ጥግ እንደሚሄዱ፣ ሰዎች ለገንዘብ ምን እንደሚሆኑ ልነግራችሁ አልችልም። ለእናንተ አልነግርም። ሃይማኖተኛው፣ ፖለቲከኛው፣ ሁሉም ሰው ትልቁ፣ ትንሹ፣ ሽማግሌው፣ ሁሉም ሰው ለገንዘብ የሚሞትበት ዘመን ይሄ ዘመን ለገንዘብ ኦፍኮርስ ገንዘብ የምድር ጌታ ነው። ከእግዚአብሔር በታች የምድር ጌታ ገንዘብ ነው። ለሁለት ጌቶች መገዛት አትችሉም የተባለው አንዱ ጌታ ገንዘብ ነው። ገንዘብን የሚወዱ ነው ትምክተኞች ይላል። አቤት! እኔ የእውነት ይሄን የመጽሐፍ ቅዱስ ክፍል አንብቡ። ከዛ በኋላ ሪሊፍ ታገኙበታለች። ልክ አንዳንድ ሴት ባለቤቷ የሆነ ባህሪ ሲያሳያት ሰርች ታደርግና ባለቤቴ ናርሲሲስት ፐርሰናሊቲ ዲስኦርደር ያለበት ሰው ነው ትላለች። ይሄን ሰርች አድርጋ ማለት ነው። እና ያንን ሰርች እንደምታደርጉት ሁሉ የዚህን ዘመን ሰው ይሄ መልኮቻቸውን፣ ባህሪዎቻቸውን፣ ስሜታዎቻቸውን ማወቅ ከፈለጋችሁ ይሄንን ሰርች አድርጉና አንብቡ ከመጽሐፍ ቅዱስ። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ አንብቡ። ከዛ ትምክተኞች ካለ በኋላ ትዕቢተኞች ይላል። ሴቷ በጣም ትዕቢተኛ ነች፣ ወንዱ በጣም ትዕቢተኛ ነው። በቃ በጣም ራሳቸውን ኦቨር የሚሰቅሉ። እኔ ምናልባት ራሳችሁን በጣም ከፍ የምታደርጉ ሴቶችና ወንዶች እቺን ነገር ልንገራችሁ ማስታወሻ እንዲሆናል። እስከሆነ ጥግ ራስን ከሰቀልከ በኋላ ኦሬዲ ከዛ በኋላ ያለ እድገት የለም፣ መውረድ ነው። ከዛ በኋላ በጣም በመታወቅ እኔ ምሳሌ ከሆነችው ልንገራችሁ።
የሆነ ጊዜ በጣም ሚዲያ ላይ እየተጋነንኩ ነበርና ቁጭ አልኩና የእውነት ግን በዚህ ደረጃ አዋቂ ነኝ፣ በዚህ ደረጃ መካሪ ነኝ፣ በዚህ ደረጃ ምናምን አልኩና ከሁሉም ቲቪዎችና ሬዲዮዎች ላይ ቀረው። ቆይ መጀመሪያ ልስራ፣ ይቀረኛል፣ በጣም ብዙ ነገር ይቀረኛል፣ መስመር ማስያዝ አለብኝ፣ በጣም ብዙ ነገር ነው ራሴ ቀር ነው ብዬ ረገባ እንጂ እስካሁን አልቆይም ነበር። ይሄን 100% እስካሁን አልቆይም ነበር። አንዳንድ ጊዜ ቆም ብለህ ራስን የምትገመግም ራስህን ቆይ እስኪ ወዴት እየሄድኩ ነው፣ ምንድነኝ ብለህ በደንብ ራስን የምትገመግም ከሆነ በጣም የተወጠረ ነገር ካለ መለስ ታደርጋለህ፣ በጣም የወረደ ነገር ካለ ከፍ ታደርጋለህ። በጣም ከህይወት የምወደው ራስን መገምገም የሚባለው እና በጣም ራስሽን ከሰቀልሽ በኋላ ከዛ በላይ እድገት የለም። ከዛ በኋላ ምን ይጀምራል? ይሄ ማደግ ጥግ ከደረሰ በኋላ መውደቅ ደግሞ ይጀምራል። በጣም ብዙ ሴቶች በጣም የከተማው ቆንጆ ተብለሽ ወንዱ ሁሉ ከጎረፈልሽ ስልክሽ ረፍት ካጣ እመኚኝ ከዛ በኋላ ደግሞ ውድቀት ይመጣል። የሆነ ሰው በእውቅና በጣም ወደ ላይ እንደዚህ ሲወጣ ካያችሁት እመኑኝ የላኛው ያልቅና ከዛ በኋላ መውደቅ ደግሞ ይጀምራል። ወደ ላይ በጣም ከሮጥክ በኋላ ከዛ በኋላ የላኛውን ትጨርስና ከዛ በኋላ መውደቅ ደግሞ ትጀምራል። ባይሆን ግን እዛ ጋር አንድ መፍትሄ ልንገራችሁ። እንደዚህ ወደ ላይ ካደክ በኋላ እዛ መቆየትን በደንብ ተማር። ያለህን ገንዘብህን፣ እውቅናህን፣ ጤናህን፣ ሰውነትህን፣ ፊትህን፣ ቁመናህን፣ ሰውነትሽን፣ ጤናሽን፣ ቁመናሽን፣ ገንዘብሽን፣ ኢኮኖሚሽን፣ ኢሜጅሽን ጠብቀሽ ደግሞ መቆየት። ስልጣን ካለ ስልጣንህን ጠብቀህ ምንም ሁን ምን ያለህን ነገር ጠብቀህ የምትቀጥል ከሆነ እዛም ጫፍ ላይ ልትቆይ ትችላለህ። ትዕቢተኞች ይላል፣ ተሳዳቢዎች ይላል። ብዙ ባለትዳር ቤት ብዙ ፍቅረኛ ቤት ያለው ምንድነው? ተሳዳቢ። በጣም የስድብ ይሄ አውሬው ይሳደብ ዘንድ የምላስ የስድብ አንደብ የስድብ ምላስ ተሰጠው ነው የሚለው። ቅዱሳን ይሳደብ ዘንድ የእንትን ምላስ ተሰጠው ነው። ሰው ተሳዳቢዎች ሆነ። ከዛ በኋላ ለወላጆቻቸው የማይታዘዙ ይሆናል። በምድር ላይ ያለ እድሜ ረጅም ይሆን ዘንድ እናትና አባትን አክብር። ለወላጆቻቸው የማይታዘዙ በቃ ከተፈጥሮ የወጣ ነገር ያላቸው የማያመሰግኑ ምስጋና የለም። እኔ ቴንኪው እኮ ትልቅ ነገር ነው። በጣም ብዙ ለደከመልሽ ወንድ እኮ ቴንኪው፣ ብዙ ለደከመችልሽ ሴት እኮ ቴንኪው ትላለህ። ቴንኪው ትላለህ እኮ ስራ ቦታ ላይ፣ መስሪያ ቤት ላይ፣ ሃይማኖት ቦታ፣ የሆነ ቦታ ላይ ቴንኪው። መንግስትንም ህዝብን በቃ ቴንኪው ይባላል። ቴንኪው ምስጋና ያውቁ፣ ምስጋና የማያውቁ የማያመሰግኑ፣ እግዚአብሔርን የማያመሰግኑ ሰውን የማያመሰግኑ። ከዛ በኋላ ቅድስና የሌላቸው ይላል። በጣም ደግሞ ትልቁ ይሄ ነው። ሰው ቅድስና ከሌለው፣ ንጽህና ከሌለው ከዛ በኋላ ፍቅር የሌላቸው ይላል። እኔ የእውነት ይሄንን 100 ሚሊዮን ህዝብ ቢያነብልኝ ደስታዬን የማልችል ነው። ቅድስና የሌላቸው ፍቅር የሌላቸው በመጨረሻው ዘመን የሚነሱ ሴቶች፣ ወንዶች፣ ሰዎች ፍቅር የሌላቸው ቅድስና የሌላቸው ይሆናል። ይሄ ለሰው አይደለም ለራሷ ራሱ ፍቅር አላት ወይ? ምክንያቱም የሆነ ሰው ሰውን መውደዱ የሚታወቀው ራሱን ሲወድ፣ ራሱን መውደዱ የሚታወቀው ሰው ሲወድ፣ ፍቅር የሌላቸው ከዛ በኋላ ደግሞ ለእርቅ የማይሸነፉ። እግዚአብሔርን ታምናለህ? አዎ እግዚአብሔርን አምናለሁ። ስለ ሕያው እግዚአብሔር፣ ስለ ብርሃን አምላክ፣ ስለ ሰላም አምላክ ብለህ እባክህን ታረቅ። አልታረቅም። እባክሽን ታረቂው ነው። ስለ እግዚአብሔር ብለሽ በቃ ምድርን ሰማይን ስለፈጠረ እግዚአብሔር ብለሽ ታረቂ። አልታረቅ እና እግዚአብሔርን ታውቃለች ነው የምትለኝ? እንደዛ ነው የምትለኝ? ታውቃለች ወይ? በነገራችን ላይ አንድ ሰው እግዚአብሔር የለም ካላችሁ አለመኖሩ እሱ ነው ማብራራት ያለበት፣ አንተ አይደለም። አላቅም እግዚአብሔርን አቃለውም አላቅም አቃለውም ካልክ ማወቅህን አንተ ነው ማብራራት ያለበት። አላቅም ካልክ አንተ ነው ማብራራት ያለበት። የሆነን ነገር ለምሳሌ እኔ አዋቂ ነኝ ካልክ አዋቂነትን መግለጥ ያለበት አንተ ነው። እሱ አዋቂ አይደለም ብሎ ሌላ ሰው ማለት አይችልም። አሁን ሚዲያ ላይ እንደዚህ አይነት ነገር ሰምታችሁ ከሆነ ያው ትክክለኛው የትኛው ነው? የሆነ ሰው የሆነ ነገር ከተናገረ ያ ነገር እንደዛ መሆኑ ማብራራት ያለበት እሱ። አንዳንድ ጊዜ ስለማይ ነው ሚዲያ ላይም እግዚአብሔር አለ ይሄን መልስ ለመስጠት ይታገል ነው። አትታገል ጎበዝ። ቀጥታ እሱ የለም ካለ አለመኖር እሱ ያረጋግጥ፣ አንተ ደግሞ መኖሩን አረጋግጥ እንጂ የተዘበራረቀ ነው ምንድን ነው የምትከራከረው? ክርክር ነው የሚሆነው። እወዳለሁም ካለች ፍቅሯን ትግለጽል፣ ፕራክቲካ በተግባር ታሳይ። እወድሻለሁ ካለ ነው አትወደኝም አይባልም። በቃ እወድሻለሁ ያለ ነው ፍቅሩን በተግባር ያሳይሽ፣ ይንገርሽ፣ ጠብቂው። እወድሃለሁ ካለች እሷ ትንገር፣ ነው አትወደኝም አይባልም። እሷ ነች ያንን ነገር ማብራራት ያለባት። ለእርቅ የማይሸነፉ ሐሜተኞች ይላል። እኔ በደንብ ብቻ ስሙ ሐሜተኞች ይላል። ሐሜት ያማሉ። መጽሐፍ ቅዱስ ምን ይላል? ባልንጀራውን የሚያማ የእግዚአብሔርን ሕግ ያማል፣ ሰውን የሚያማ ሰው የእግዚአብሔርን ሕግ ያማል። ከዛ በኋላ ራሳቸውን የማይገዙ ይላል። ራስን መግዛት፣ ራሳቸውን ኮንትሮል ስሜቷን ማስገዛ፣ ራሷን ማትገዛ በዚህ ዘመን ያለች እኔ ምን ታዘብክ ብሎ የ15 ዓመት ልጅ ፍቅረኛ ይሳብ የ15 ዓመቷ ልጅ ከ4 ወንዶች ጋር ቺት ታደርጋለች። እኔ በዚህ ደረጃ እኔ ዘመኑ እንዴት እንደዚህ እንደንትን እንደፈጠነ በጣም እገረማለሁ። ሰው የህርሙን በ14 ዓመት በ15 ዓመት በ16 ዓመት ፍቅረኛ ይዘው በ16 ዓመት ቺት ያደርጋል። በ16 ዓመት ያ ማለት በጣም ንጹህ የሆኑ ሴቶች የሉም ማለት አይደለም፣ ግን በ15 ዓመቱ አፍቅሮ በ15 ዓመቱ እንዴት ቺት ያደርጋል? ይሄ ሰውዬ ከዛሬ 10 ዓመት በኋላ ምን አይነት ሰው ሊሆን ይችላል?
በነገራችን ላይ ዘመኑ በጣም ሲበዛ ከባድ ነው። እኔ ዓለም ቁጭ ብሎ ስብሰባ የሚይዝበት ነበር። በተለይ እንደ ኢትዮጵያ እንደ ሀገርም ራሱ ሃይማኖት ተቋማት ቁጭ ብለው ዲስከስ የሚያደርጉበት ጉዳይ ነበር። በጣም ሲበዛ ከባድ። ያንተ ልጅ ምን ልትሆን የኔም ልጅ ምን ሊሆን እኔ ጉድ የሚያስብልህ እኮ ነው። በተራራ ፀሐይ ሰው አይን እያየ አንተ ጋር ሆኖ ከሆነ ሰው ጋር ከሆነ ምንድነው ቀላል ነው ነገሩ? ቀልድ ነው? የሚያስደነግጥ አይደለም? የሚረብሽ አይደለም? የአንድ ሴት በትዳሯ ላይ መማገጥ፣ የባለትዳር ሴት መማገጥ፣ የባለትዳርን ሴት ማማገጥ የሚረብሽ ነገር የለው አለው። የሆነ ቦታ ላይ ቆም ማለት አይቻልም? አያስፈልግም? እና ዞሮ ዞሮ ራሳቸውን የማይገዙ ይሆናል። ወንዱ ራሱን ኮንትሮል የሚያደርግ ወንድ አይደል? ስሜቱን ኮንትሮል የሚያደርግ ወንድ አይደል? ስሜቷን የምትገዛ ሴት አይደለች። ራሷን የምትገዛ ራሳቸውን የማይገዙ ይሆናሉ። ራሳቸውን የማይገዙ ካለ በኋላ ጨካኞች ይሆናሉ። ከዛ በኋላ መልካም የሆነውን የማይወዱ ይላል። ከዛ በኋላ ከዳተኞች ይላል። ይክዱሃል። በቃ በተራራ ፀሐይ ገንዘብ ሰጥተህ ገንዘብ አልሰጠንም ይላል። በተራራ ፀሐይ እወድሻለሁ ብላት በዛው በተራራ ፀሐይ አልወድህም ትላለች። ምን ትላለህ? ወይ ደግሞ አልፈልግህም ይላታል። ምን ትላለህ? ማንን ዋስ ትጠራለህ? ማንን ጋር ሄደህ ትከራከራለህ? ይክዱሃል። ከዳተኞች ናቸው። ክደት በተለይ በዚህ ዘመን እንደምታዩት በሚሊዮን በቤት ላይ፣ በመኪና ላይ፣ ንብረት ላይ፣ ትዳር ላይ፣ ልጅ ላይ ወልጃለሁ አልወለድኩም መካድ። አምነህ እኮ ለማሳደግ ትችላለህ። እኔ በቅርብ አንድ ከስተመር እግዚአብሔር ከነገርኩት 2 ሰዓት ነው ያማከርኩት ብቻውንና ምን አለኝ፣ ጸግሽ እግዚአብሔር ይስጥ ክደህ እኮ አለማሳደግ ትችላለህ። ለምን ትክዳለህ ያልከኝ ነገር ውስጥ የቀረች እና በቃ እሷን ጥራትና እንመካከር። በቃ ችግር የለውም አምኛለሁ፣ ማድረግ የሚገባኝ እንዴት ደስ እንዳለኝ እንግዲህ ልጁ የሱ አይደለ እንዴት ደስ እንዳለኝ ነው። ክደህ እኮ አለማሳደግ ትችላለህ። ግን በተራራ ፀሐይ የወለድከው ልጅ እንዴት ትክዳለህ? ጨካኞች፣ መልካም የሆነውን የማይወዱ ከዳተኞች ይላል፣ ችኩሎች ይላል፣ በትዕቢት የተወጠሩ ከእግዚአብሔር ይልቅ ተድላ ደስታን የሚወዱ ይሆናሉ። የሃይማኖት መልክ አላቸው ኃይሉን ግን ይክዱታል ይላል። የእግዚአብሔርን ኃይል የሚያምኑ ይመስላሉ። ስለ እግዚአብሔር ሲያወሩ እግዚአብሔርን ሲጠሩ ግን የእግዚአብሔርን ኃይሉን ግን የካዱ ሰዎች ናቸው። እኔ የእውነት ብታነቡልኝ በጣም ደስ ይለኛል። በጣም በህይወቴ ዛሬ 10 ምናምን አልኳችሁ በጣም ብዙ ነገር ነው የቀየረው እና አሁን ችኩልም ሰው ቢገርም፣ ትዕቢተኛም ሰው ቢገርም፣ ከዳተኛም ቢገርም፣ ራስ ወዳድም ቢገርም፣ አደገኛ ቺተርም ቢገርም አይገርምህም። ኦሬዲ መጽሐፍ አስቀምጠዋል እና ባለቤቴ እንዲህ አይነት ባህሪ ነው ያለው ምናምን ይላሉ አንዳንድ ሰዎች። ህክምና እንትና ኦፍ ኮርስ አለው፣ ግን በጠቅላላው ራሱ የመጨረሻው ዘመን ሰዎች መልካቸው ይሄን ይመስላል። የኔም መልክ ያንተ መልክ ይሄ ነው ያልኩት ሳይሆን መጽሐፍ ቅዱስ ያለው። ስለዚህ ያላገባችሁ ሴቶች፣ ያላገባችሁ ወንዶች፣ ሴቶች እንዲህ አይነት ባህሪ ያለ፣ ያላገባችሁ ሴቶች፣ ወንዶች እንደዚህ አይነት ባህሪ ያላችሁ፣ ያገባችሁ ሆኖ ያላገባችሁ የመጨረሻው ዘመን ሰዎች እንደዚህ አይነት መልክ አለ። እኔ የእውነት ይሄ መጽሐፍ ቅዱስ ክፍል ገብታችሁ ካነበባችሁ በኋላ ኮሜንት ብታደርጉልኝ ደስ ይላል። ከዛ በኋላ አትጨነቅም። በቃ ይሄ ከዚህ በኋላ የሚነሱም ትውልዶች እንዲህ አይነት መልክ አላቸውና ብዙ አትጨነቅም። ከዛ ነገር ጋር ራስን አጀስት ታደርጋለህ። እኔ እንዴት ነው ኖሮ ይሄን ዘመን እንዴት ነው ማልፈው የሚለው ነገር እንትን አለ። እንግዲህ እግዚአብሔር ይሄን ዘመን ያሳልፈን ከሰዎች ጋር በተቻለ መጠን ጥበብ የሚጠየቅ ጥበብ የምትማርበት ዘመን ቢኖር ይሄን ዘመን በሰላም በፍቅር ከእግዚአብሔር ጋር ለማረፍና አለበለዚያ እርግጠኛ መሆን አትችልም። እኔ አንድ በቅርቤ ይሄንን የሆነ መድረክ ላይ ያስተማርኩና ጸግሽ በጣም የሚሊየነር ልጅ ነው ያገባሁትና የእውነት ይሄው የወለድኳትን ልጅ እንሳይ የማውቀው ነገር የለም። ብቻ 4 ልጅ ወለድኩኝ። አልፈልግህም ብቻ ተባልኩኝ። አልፈልግም በቃኝ ተባልኩኝ። ፔስታሉን እንይዞ እንደገባ ፔስታሉን ይዞ ይወጣል ተባልኩኝ። እንግዲህ ይሄው ልጆቼን ይንሳይ በቃ ምንም አልፈልግህም በቃ ተው። በዚህ ብል በዛ ብል በልጆቼ ባለክስ ራሴን ገላለሁ ራሴን አጠፋለሁ ስል በቃ ነው ማረክ ትችላለህ የተባለው። አሁን መንጠልጠል ትችላለህ የተባለው ሁሉም በአንድ ጊዜ በቃ ከኔ ልጅ ነው እንደሚፈልጉት። በቃ እኔ ትንሽ መልከኛ አይነት ሰው ነውና በቃ ከኔ እንደዛ አይነት ልጅ ነበር የሚፈልጉት እስከምል ድረስ እስከዚህ ዓመት ድረስ ሰላም ነበር፣ ምንም ነገር እንዳልጎደለ እንደ ማንኛውም ባልና ሚስቶች እንጣላለን፣ እንጨቃጨቃለን። ግን የሆነ ሰዓት ላይ በቃ በተራራ ፀሐይ በቃ አልፈልግም ተባሉ፣ ተካርኩኝ። እና የእውነት ይሄ ቃል መጽሐፍ ቅዱስ እኔ ነው የሚገልጸው። አዘሴም ታይም ደግሞ በሴቶች በኩልም ባለቀ ሰዓት በቃ የሆነ የራሱን ነገር ከጨረሰ በኋላ የሚፈልገውን ካደረገ በኋላ አልፈልግሽም ብሎ ያውቃል። በጣም የሚገርመው ግን የሚክደው እሷ አይደለም ራሱ። እሷ ምናልባት የተሻለ ነገር ታገኛለች፣ ምንም ጥያቄ የለም፣ ግን የሚክደው ራሱ። ስለዚህ ይሄን ነገር አየታድጉ ለማለት እወዳለሁ። አመሰግናለሁ በጣም